በዚህ አግባብ ሂውመን ካፒታል ላይ የተሰራውን ስራ፣ ኢንፍራስትራክቸር ላይ የተሰራውን ስራ፣ በፋይናንስ ያለውን እድገት፣ የግል ሴክተር ለማገዝ የተደረገውን ጥረት ቢያንስ ከእናንተ ፍላጎት 5%ን እንኳን ለመመለስ ሙከራ ተደርጓል ብላችሁ ማሰብ ያስፈልጋል። የግል ሴክተር በሚመለከት በ2013 የዛሬ 3 ዓመት ተኩል እንደዚህ ገደማ ኢትዮጵያ ውስጥ 15000 ነበር የግል ሴክተር። ዛሬ ከ28000 በላይ ነው። ጤና ጣቢያ፣ ሆስፒታል፣ ላቦራቶሪ ማን ነው የሚሰራው? እናንተ እኮ ናችሁ። 15000 የነበረው 28000 ከገባ በአንድ ሰው እንኳን ብናስበው የሆነ ሺህ ሰው የግል ሴክተር ኢንቨስት እያደረገ ስራ ፈጥሯል ማለት ነው። ለምን 28000 ሆነ? 100000 መሆን አለበት። ብድር ተመቻችቶ ድጋፍ ተደርጎ ሁላችንም ብንሰራ ካላችሁ ትክክለኛ ሐሳብ ነው። አቅም ነው የሚያንሰው እንጂ መሆን ያለበት እንደዛ ነው። እንደዚያ ሲሆን የደሞዝ ጭቅጭቅ አይኖርም። ሁላችሁም የምትሰሩበት እድል እየተፈጠረ ከሄደ ምንም አልተሰራም ግን ትክክል አይደለም። የዛሬ 3-4 ዓመት 15000 ብቻ ነበር የግል የጤና ተቋማት አክሮስ ዘ ካንትሪ የነበረው። ጨምሯል። ያ የጨመረው ኢዝ ኦፍ ዱይንግ ቢዝነስን ተከትለን ጤና ሴክተር ላይ ኢንቨስት የሚያደርጉ ሰዎች ከውስጥም ከውጭም ከመጡ እናመቻችላቸው የሚል የፖሊሲያችን አካል ስለነበረ ነው። ኮሚቴ ነበር ይሄን የሚሰራ እየሄደ መሬት አሎኬት እያደረገ ሰዎችን የሚያግዝ ኮሚቴ ነበር። ያ በሁሉም ሴክተር እንደምትገነዘቡት የፈጠነ የንግድ ፍላጎት አቲቲዩድ ያላቸው ሰዎች ፈጥነው ኦፖርቹኒቲ ግራብ ያደርጋሉ። አብዛኛው ሰው እንደዛ ላይሆን ይችላል። አንዳንዶች እንዳላችሁት ጊዜያችሁ ይባክነው ብዙ ጊዜው ስራ ላይ ሊሆን ይችላል። እናንተም ውስጥ ግን ጠበቆች አሉ፣ እናንተም ውስጥ አክቲቪስቶች አሉ፣ ነጋዴዎች አሉ፣ ጨዋዎች አሉ፣ በሰው ህይወትና ጤና የሚቀልዱ ሰዎችም አሉ። እንደሱ አድርገን እንደ ማህበረሰብ እንየው። 500,000 ፕሮፌሽናል ባለበት ተቋም ውስጥ ሁሉም ሰው እናንተ እንዳላችሁት ሊሆን አይችልም። ትንሽ እንደ ፋክቶች ጨማምር ካላችሁኝ በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ። ሽቦ ይቆረጣል፣ ይሰበራል። ያው ታውቁታላችሁ። ለምን? ሰው በመንግስት ሆስፒታል ከሚታከም የግል ሴክተር ለመላክ ሲባል እዚህ ያለው ይበላሻል። መቼም ያን ያበላሽ ያለው ታማሚውን እንደማትሆን ተስፋ አደርጋለሁ። ታማሚ አይደለም። ለግል ጥቅማቸው ሲሉ የመንግስትን ሀብት የሚያበላሹ ሰዎች አሉ። 1 ነው 10 ነው አላቅም ቁጥሩ። ሁላችሁን ይወክላል ወይ? አይወክልም። ግን አለ፣ ሳምፕሉ አለ። እኛም ውስጥ እኮ ችግር አለ። ለግል ጥቅማቸው ሲሉ የመንግስት ንብረት ያበላሻሉ ካላላችሁ እኛ ብር ስለምናወጣበት ተበላሸ፣ ተጠገነ፣ አሁንስ ተበላሸ ወር አይቆይም። በሽተኛ ወደ ሕክምና ሲመጣ 2 አይነት አፕሮች ነው ያለው። አንደኛው መካከለኛ ገቢ ያለው ሰው ከሆነ በፍጥነት ወደ ግል ሴክተር ሪፈር ይጻፍለታል። ጥቁር አንበሳ እያለ የሆነ ክሊኒክ ይላካል። ትንሽ ከፍ ያለ ገንዘብ ደግሞ ካለው ቦርድ ወስኗል ተብሎ ወደ ውጭ ሀገር ይላካል። እና ሕክምና አካባቢ ላይ ችግሩም የእናንተ አካል ነው። እንደዚያ የሚያደርጉ ሰዎችም የእናንተ አካል ናቸው። ለሴክተሩ በጣም ባዕድ እና ሩቅ አርጋችሁ ባትወስዱ ጥሩ ነው። በግልም በመንግስት ተቋማትም በተቻለ መጠን ኢንተርቪን ለማድረግና እዛ ያለው ሰርቪስ እንዲያድግ ለማድረግ ተሞክሯል። በግል ሴክተር በ2019 ከለውጡ ማግስት 30,000 ገደማ በግል ሴክተር የሚሰሩ የጤና ሙያተኞች ነበሩ። 6 ዓመት ፕላስ ገደማ። ዛሬ የአሁን ዳታ የለኝም፣ የ2023 ነው ያለኝ። ከ1 ዓመት ተኩል 2 ዓመት በፊት 120,000 ገደማ ደርሷል። የአሁን ይጨምራል። 30,000 የነበረ የግል ሴክተር ሙያተኛ 120,000 ደርሷል ማለት በዚያው ልክ ክፍያውም በዚያው ልክ ያው አድጓል ማለት ነው። ሂውመን ካፒታል ላይ በማሰልጠኛ ከ5-6 ዓመት በፊት 7 ገደማ ነበሩ የዩኒቨርሲቲዎች ስፔሻላይዝ ለማድረግ የሚያግዙ። አሁን 22 ናቸው። 22 ዩኒቨርሲቲ ከሆነ በዚያው ልክ ቁጥሩ አድጓል ማለት ነው።
ውስን በነበረበት ጊዜ የሚገባው ተማሪና አሁን አንድ አይደለም። 8500 ገደማ ሬዚደንቶች in the last 4-5 years መንግስት አሰልጥኗል። የዛሬ 2-3 ዓመት ገደማ ሬዚደንት የነበራቸው ኢሹ ምንድነው? ካሉበት ተቋም ለትምህርት ሲመጡ በእነሱ ቦታ ሰው ይቀጠርና እኛ ቦታ እናጣለን ሲሉ የፌዴራል መንግስት በዚያ መንገድ አገልግለው ለትምህርት የሚላኩትን ሰዎች ኮስት ሼር አድርጋለሁ ብሎ ወስኖ ነው ያ ሁሉ ተማሪ ሲማይ ነበር። በእኛ ሁኔታ ሬዚደንቶች በጣም ስለሚሰሩ አብዛኛውን ችግር ሼር ስለሚያደርጉ ይጎዳሉ እና እንዴት አድርገን ያናካክስ ቢባል ምንም ችግር የለውም። የፌር ጥያቄ ነው። ግን ሬዚደንት ሰምዌር በጣም የተመቻቸና እኛ ጋር ሲመጣ ይከፋው ካረጋችሁ ግን በአንዳንድ ነገር የዓለም ትሬንድ ተማሩ እያላችሁ በሌላ ነገር ደግሞ ከዓለም ውጭ ከሆነ አውራ ሄድ ዓለም ላይ የሌለ ስለሆነ የሚነሳው ጥያቄ እንደዛ አይነት ማገልገል ፈልጋለሁ የሚል ቅንነት ያለው ሐኪም ምናምን ከደሞዙ በላይ ፕሪፈር የሚያደርገው ሰው ማዳን ሊሆን ይችላል። በትውል ኮምፒት ከ5-10 ዓመት በኋላ አይቀጥልም እኮ ይሄ ነገር። ፕራይቬት ሴክተር ይስፋፋል፣ ሽሚያ ይፈጠራል ማለት ነው። መንግስት ቤት ሰጣለሁ መኪና እንደዚህ ያደርጋለሁ እያለ ይሻማል ከገበያው እንጂ ሰምዌር የሚከፈል ክፍያ እያለ ማንም ሰው አይሰራለትም። እዛ እስክንደርስ ድረስ መከራ የምትከፍሉ ሰዎች አላችሁ፣ ክፈሉ። የእናንተ ስራ ማድረስ ነው። ኢትዮጵያ ባለችበት ሁኔታ የኔናና የእናንተ ስራ በመከራ ማሸጋገር ነው። የሚሰሩ ሰዎች ቅድም እህቴ እንዳለችው ነው። እዛ ያሉ ሎካል በሕክምና ውስጥ ለምሳሌ ዶክተር ሁላችሁን አይመለከትም። አንድ ፔሸንት መጥቶ ቪዚት አድርጎ ይሄን አድርጊ ብሎ ሄዶ ሊሆን ይችላል። ነርሷ ግን ያው በምታውቁት ምክንያት ብዙ ጊዜ መመላለስ ብቻ ሳይሆን የዛን ሰው በሽታ የዛን ሰው ስቃይ ተጋርታ ሊሆን ይችላል። እንደሱ ፕሪስክሪፕሽን አትጽፍም እንጂ ፔን በመጋራት ነርሷ ሚና የላትም ሊባል አይችልም። ግን ዘ ሆል ሲስተሙና ካልቸሩ እሷን የሚያይ አይደለም። ለመቀየር የሚከፈለውን ዋጋ ለመክፈል ደግሞ በጋራ ዝግጁ ካልሆን ቤት በኩል የደህንነቱ አይነት እኮ በጣም ብዙ ነው። ቤት በኩል ሊቀየር ይችላል ካልወሰን በቀር ብሎ የሚነሳ የሕክምና ሙያተኛ እንዲኖር ይጠበቃል።